እሺ ቀለል ያለች 3-0 ማለት ነው። ሲጀምር እንደማንጠላ አውቄው ነበረ። ለ14 ዓመት ሆኗቸዋል ካስጣሉን አቻውላ ካስወጡ ማለት ነው። ፉላ ሁሉንም ተውትና አረጌ ይሄ ምን አይነት ዲፌንደር ነው? በኢየሱስ እግዚአብሔርን ዲፌንሳችን ሰላም አግኝቷል። እመኑኝ። ባለፈው ፉላ 5-4 አርቋል ብለው እኮ ነው አሁንም 3-0 ሆኖ ሰከንዳት ተስፋ የሚያደርጉት። ይኸውላችሁ ማርያምን የሚገርም ሰላም አግኝቷል ዲፌንሳችን። በጣም የማርክ ጌይ መምጣት የሚገርም ለውጥ። ኩሳኖቭን ጭራሽ ሰከንድ አፍ አስገብቶ እንደ ራይት ባክ እየሞከረው ነበር። ሁሉንም እያጣራን ነው። ያበደ ነው። ስኳድኛ ጋር በሽ ነው። ለሁሉም ተተኪ እነግርሃለሁ ከፈለክ ለሁሉም ማርያምን ፏ። አሁን ሳቪኖ እና ዶኩ ሲመለሱ ፏ ነው። ይኸውላችሁ በ9 ነጥብ ርቀውናል ብለው አስበው ነበረ። ሳይታሰብ 3 ነጥብ ሆነ። ሳይታሰብ ማለት ነው። ነገ ይህንን ጫና ተቋቁመሽ አሸንፊ። እስኪያስ ይቋጠራል። ትጥያታለሽ ደግሞ እንደው ቆሮ ትለኛለህ። አሁን ወያላ መጥቶ እኛ ስንቋጠር አልነበረም ምናምን እኛ የራሳችን ነጥብ ምን አገባን ይላል። ከጨዋታ በፊት ግን እንዲህ ብሎ አጣብሮ ምናምን ፍሬውን ይዞ የቀጠነ ሰው ጎል ምናምን ከተው ልክ ፍሬውን ሲያፈራርጡለት አሁን መጥቶ ምን አገባኝ እና እኔ አገባኝ ወይ እኔ ወያላን ከራሴ በላይ ማቆሪ ውሻ ብለህ ስደበኝ መጥቶ እንደዚህ ካላለ በቃ እኔ ምንም ተወቀው ከወያላ ጋር እኮ ታለ ምን እንደሚጣው አይደለም ግን ይሄን አውቃለሁ እኔ። እሺ ጀማው መልእክት መሆኑ ነው። ፔፕ ጋርዲዮላ እንግዲህ ከባድ መልእክት ጀማው፣ በጣም ከባድ መልእክት 3 ጎልና 3 ነጥብ ወስዶ እንግዲህ ወደ አርቴታና ወደ አርሰናል መላክ ችሏል ጀማው። ይሄ ቀላል መልእክት ነው ብዬ አላስብም። ምክንያቱም በሚያስገርማችሁ ሁኔታ ማለት ነው ጎል አልተቆጠረበትም ሲቲ ላይ። በጣም ያስገረመኝ እሱ ነው ጀማው። ይሄ ቲም ደካማ ጎን የነበረው ዲፌንሲቭ ኦርጋናይዜሽኑ ነበር። እኔ ቢያንስ ሰከንድ አፍ ላይ የሆነ ጎሎች ይቆጠሩበታል፣ አሁንም ይሄ መከላከል ድክመቱ አብሮት አለ ብዬ በጣም ጠብቄ ነበር። ግን ዛሬ ፍጹም ሆኗል። በተለይ ደግሞ ይሄ ጌ የሚሉት ተጫዋች ማለት ነው የሚገርም ኳሊቲ ያለው ተጫዋች መሆኑን በዚህም ጨዋታ ላይ አስመስክሮ ወጥቷል። የሲቲ የመከላከሉ ሂደት መጥፎ የሚባል አልነበረም። ዛሬ በጣም ቆንጆ ነበርና 3-0 በሆነ ውጤት ክሊንሺት አስጠብቆ 3 ነጥብና 3 ንጹህ ጎል ይዞ እንግዲህ ወደ አርቴታ መልእክት ልከው ወጥተዋል ማለት ነው። ሲቲዎቹ ከዚህ በኋላ ትክክለኛ የዋንጫ ኮንቴንደር እንሆናለን የሚል ሐሳብ ያለው አይነት ቡድን ነው እያሳዩ የሚገኘው። ግን ጣጣ ያለው እኛ በራሳችን እንወጣለን። የዛሬ ግን ጎል ሳይቆጠርብሽ ወጣሽውን አወጣጥ ሳላደንቃላል። ይመቻችሁ። መተና አልባመት ቦታዎትን የሚልቀቁ ጃስ ቦታ አለቀቀ ጃስ ታወቂ እንዲህ ነው እንፈልግ ጃስ። እሺ ማን ሲቲ ከጌሙ በፊት የጠየቁትን ጥያቄዎች በሙሉ የሰር ብሎ መልሶልኛል። ፈርስት ሃፍ ጌሙን ገደለው። እንደውም እኔ ሰከንድ ሃፍ ይገለዋል። ፈርስት ሃፍ አግብቶ ማግባት አለበት፣ ሰከንድ ሃፍ መግደል አለበት፣ ጫና መቋቋም አለበት፣ ክሊን ሺት መጠበቅ አለበት። ሁሉንም ፔፕ ራሱ በጣም እርግጠኛ ከመሆኑ የተነሳ ተጫዋቾችን እንዲያርፉ ሰከንድ ሃፍ ላይ ከ60 ደቂቃ ጀምሮ ያርጋ ወጣቸው። ገባችሁ አይደል? ፉልሃምን ማይረባ ቡድን ምናምን ከማለት ይልቅ ሲቲን ክሬዲት መስጠት ነው የሚያስፈልገው። መልእክት ለነገ ጨዋታ ለአርሰናል ሆዬ ብሎ መልእክት ልኮለታል። አርሰናል ደግሞ እሰማሃለሁ ወይ የሚለውን መልእክት ነገ ያሳያናል ማለት ነው። አርሰናልም ፈርስት ሃፍ አንድ አግብቶ ሰከንድ ሃፍ ጌሙን መግደል አለበት። ክሊንሺት ምናምን አይጠበቅበትም። አርሰናል የክሊንሺት ማስተር ነው። ሲቲ ግን ክሊንሺት ማሳየቱ አሪፍ ምልክት ነው። ብሬንትፎርድን ካሸነፍን ተመልሶ ወደ 6፣ ውልቭዝን ደግሞ ተስተካካይ ጨዋታ ሲቲ የሚያደርገውን ውልቭዝን ካሸነፍን 9 የማድረግ እድል አለን። ነገ መልእክት መላክ አለብን ግዴታ። ከ3 ነጥብ ውጪ ምንም አይነት ነገር ተቀባይነት የለውም። እጅ አልሰጥም እያለን እያያችሁ ነው አይደል? እጅ አልሰጥም እያለን ግን በርናንዶ ሲልቫ የተናገረውን ንግግር ከሰማችሁ 9 ነጥብ ከሆነ ምናምን ብሎ ነበር እና 9 ነጥብ ስናደርገው ተስፋ እንደሚቆጡ በቃ 2-3 ጨዋታ ነው የቀረን። 2-3 ጨዋታ ስግጥ ብለን ተስፋ እናስቆርጣቸዋለን እነዚህ ሰዎች ማለት። አሁን ግን ወዬ እያሉ ነው። እኔ ደግሞ ነገ ወዬ ጫና ምናምን ነገ የምን አባ ጫናማ ታየዋለህ we are the gunners 3 ነጥብ 3 ጎል ኪሳችን ውስጥ እንኳን ነሳለችሁ ሲቲ ደጋፊዎች። ለማንኛውም ከጥሩ ነገሩን ጀምር። ሰከንድ ሃፍ ጎል ምንም አልገባም፣ ግን በፈርስት ሃፍ ባለው ነው። በጣም አሪፍ ጌም ነው። አጠቃላይ ካየን አሪፍ ጌም ነው። ጎል አልገባብንም። 3 ጎል አግብተናል። በክሊን ሺት ነው የወጣነው። ፕሬሸር ፈጥረናል። አርሰናልን አስደንብረናታል ማለት ነው በዋንጫ ፉክክሩ ላይ። ሌላው ሰከንድ ሃፍ ላይ ያለብን ችግር ከዚህ በፊቱ አይደለም። ጎል አትሊስት አልገባብንም።
ግን አሁንም የሆነ ኮንትሮል ምናምን ነገር እንትን ማለት ትኩረት የማድረግ ችግሮች አሉ። ከዛ በተረፈ ግን በጣም ፐርፌክት ነበር። ዛሬ ማርክ ጉይ የሚገርም ነበር። ሲቲያችን ጽድት ብሏል። እንግዲህ ወያላ መጣ ወለሼ አንገትሽ ስር የተነፈስኩ ነው። 3 ነጥብ ሆኗል። ምን እንደምትሆነ ያለው ነገ ብሬንትፎርድን እንደዚህ ስንቋጥር ነው የምንለው ማለት ነው። ለማንኛውም እንኳን ደስ አላችሁ ሲቲ ደጋፊዎች። እስቲ ስለ ጨዋታ የተሰማችሁን ንገሩኝ። በጣም አሪፍ ብዙ ተጫውተዋል። ፈርስት ሃፍ ላይ ብዙ ተጫዋቾችን ቀይሮ በጣም ብዙ ሰዎች ተቀይሮ ገብቷል። ብቻ ጌሙ ከሞላ ጎደል 3-0 አሸነፈን። በጣም ደስ የሚል ነው። ምንም ማዘን ምናምን አያስፈልግም። ከሞ ሲቲዘን ይመቸል። ወያላ ውስጥ የውሸት እንደሆነ ሲጠጋበል እስቲ ጠጋበል እስቲ ፈላው ከቻሳ ብሏል። አትፍጠን ወያላ ተጋጫለህ በ30 ተበለ እንደውም ውረድ በቃ እኔ አልተመቸኝም። በቃ እዚህ አባውራ ሳይቀመጥ አባት ሳይቀመጥ አንተ ምን ትሰራለህ እዛ ጋር? እኔ እንደሆነ ወያላ ደብሮታል መሰለኝ። ደስ ብሎኛል አባቴ። እኔ ወያላ ሲደብረው ደስ ነው የሚለኝ፣ ጭንቅ ሲለው ደስ ብሎኛል። ሲቲ አሸንፏል። 3 ነጥብ በሞቴ የሆነ ጌም ፉልሃም በቃ በሞቴ ይውሰድ 3 ነጥብ ብሎት ነው እየተጫወተ የሚመስለው። ምንድነው የሁላ ስፔስ የምትሰጡት ለሲቲ እንዴ? ከኛ ጋር ስትጫወቱ ብቻ ነው በደንብ ዘግታ አትከላከልም? ምን አይነት አረ በስማ አሜ ሁላ ስፔስ 3 አጥቂ ከ3 ተከላካይ ጋር ምናምን የሚገናኝበት ጌም ነው እንዴ የምናየው? ፈርስት ሃፍ ሲቲ ጨዋታውን ገድለው እንደውም እኔ 6-7 የሚያገባ መስሎኝ ነበር ዛሬ። ወይኔ ሲቲ ሊገላቸው ነው እያልኩኝ ነበር። ማን ሃላንድ ከቦክስ ውጪ እንዲያገባ ትፈቅዳላችሁ? በዛ በተከላካይ ሎንጪ ምናምን እምባፔን እኮ ነው የሚመስለው እኮ ዛሬ። ምንድነው? ምን አይነት ጌም ነው የምናየው? እኔ ግን አረ በስማ አመኔ መች ነው ለኛ ይሁላ ስፔስ የሚሰጠን? ፕሪሚየር ሊጉ ከኛ ጋር አጌንስት ታስሩ ተናግሬያለሁ። አንድ ቲም ለኛ የሚቆም የለም። ራሳችንን ይሄንን ሊግ ምን በለው የማንንም ትብብር አንፈልግም። ሲቲ ነጥብ እንዳታስጥሉት አመቱ እስኪያልቅ ድረስ ማንም እንዳያስጥሉ ራሳችን አሸንፈነው እንበሏል። ማን ግን እንደዚህ ነው? ፉልሃም ከኛ ጋር የሚጫወተውን ጨዋታ ታዩታላችሁ። ፔፕ ጋርዲዮላ እና ሰራዊቱ ያራዳ ልጆች በሚገርም ሁኔታ ዛሬ ያለምንም ጎል ፍቃድ ሳይሰጡ 3-0 በሆነ ውጤት ማለት ነው ፉልሃምን ጥጉን አስይዘውት አባረውታል ማለት ነው። በሚገርም ሁኔታ ባሳለፍነው ሳምንት ሊቨርፑልን 2-1 ያሸነፉት ሲቲዎች ማለት ነው ዛሬም ደግሞ በሚገርም ሁኔታ ፉልሃም እንደዚሁ አሸንፈው ከአርሰናል ጋር ያለውን የነጥብ ልዩነት ወደ 3 ማጥበብ ችሏል። አርሰናል ነገ ከብሬንትፎርድ ጋር እስኪጫወት ድረስ ማለት ነው ያራዳ ልጆች ቀድሞ ማሸነፋቸው አርሰናል ላይ ከፍተኛ ጫና አሳድረው እንደሚገቡ ምንም ጥያቄ የለውም ማለት ነው። ይህንንም አስመልክቶ ነገ እስኪጫወት የ3 ነጥብ ልዩነት ይኖራል ማለት ነው በመሃላቸው። ዛሬ የፔፕ ጋርዲዮላው ሰራዊት እጅግ በጣም አስደናቂ ነበሩ ማለት ነው። ሃላንድ ወደ ጎል አግቢነቱ ተመልሷል ማለት ነው። ሁለተኛው ጎል ኦሬሊ ላስቆጠረው ጎል ራሱ የሰራው ስራ እጅግ በጣም አስገራሚ ነበር ማለት ነው። ሴሜኒዮም እንደዚህ ጎል ማስቆጠር ችሏል። እስቲ ሀሳብ አስተያየታችሁን ኮሜንት ላይ ያራዳ ልጆች፣ የፕላስ ምልክቷ እንዳትረሳ፣ በደም ሼር ኮምፕሊት ይደረግ። ጎበዝ ማንቸስተር ሲቲ፣ ጎበዝ ጋርዲዮላ። በቃ አሪፍ ነው ያረከው። የዛሬ ማሸነፈ ለነገ ለአርሰናል ጭንቀት ነው የሆነው። በቃ እዚች ግስር አርቴታ ላይ እዚች ስር ጎሮሮ ስር መተንፈስ ነው እንዲሞቀው እንዳይበርደው ማለት ነው። ገብቶሃል? ትንሽ ራቅ ስትል ይበርደዋል። እኔ አላልኩም ደግሞ ወያሎቹ ሌላ ነገር እንዳታስቡ ደግሞ እኔ ማንቸስተር ሲቲ ከመሪው አርሰናል ጋር ያለውን የነጥብ ልዩነት ወደ 3 በማጥበብ በዋንጫ ፉክክር ውስጥ አሁንም አለው እያለ ይገኛል። በ26ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር የፔፕ ጋርዲዮላ ማንቸስተር ሲቲ የማርኮ ሲልቫውን ፉልሃም በኢታድ በማስተናገድ 3-0 በሆነ ውጤት ከክሊን ሺት ጋር ጣፋጭ 3 ነጥብ ማስመዝገብ ችሏል። በዚህ ጨዋታ ላይ ማንቸስተር ሲቲዎች ጌሙን የገደሉት ፈርስት ሃፍ ነው ማለት ይቻላል። ሁሉም ነት የተፈጠረው ፈርስት ሃፍ ነበረ። ሶስቱንም ጎሎች ለማንቸስተር ሲቲ ማስቆጠር የቻሉ ተጫዋቾች አንቷን ሴሜኒዮ፣ ኦሬሊ እንዲሁም ደግሞ ኤርሊንግ ብሮት ሃላንድ ነበሩ። እንግዲህ ሴሜኒዮ በማንቸስተር ሲቲ ቤት በመጀመሪያዎቹ ጊዜያቶች ጥሩ ጊዜ እያሳለፈ እንደሚገኝ የተመለከተ እንገኛለን። ዛሬም 1 ጎልና 1 አሲስት በስሙ ማስመዝገብ ችሎ ነበረ ማለት ነው። ፊል ፎደንም እድል ተሰጥቶት አሲስት አድርጎ መውጣት ችሎ ነበረ። ፈርስት ሃፍ ማንቸስተር ሲቲዎች ተደጋጋሚ ሙከራ ማድረግ ቢችሉም ጥራት ያላቸው ሙከሮች ግን ሲያገኙ እንግዲህ ክሊኒካል ነበሩ በመጠቀሙ ረገድ ማለት ነው። ሰከንድ ሃፍ ሞር ፉልሃም ወደ ጨዋታ የመመለስ ፍላጎት ነበረው። ነገር ግን ያንን ተቋቁሞ ማንቸስተር ሲቲ ክሊንሺቱን ማስጠብቆ 3 ነጥብ ማግኘት ችሏል ማለት ነው። በኢሳት በፕሪሚየር ሊጉም ከመድፈኞቹ አርሰናሎች በ3 ነጥብ ዝቅ ብለው በ53 ነጥብ ሁለተኛ ደረጃ ላይ ተቀምጧል ማለት ነው። መድፈኞቹ አርሰናሎች በ56 ነጥብ ፕሪሚየር ሊጉን እየመሩ ይገኛሉ። ነገ ቀሪ ጨዋታቸውን እንግዲህ ከብሬንትፎርድ የሚያደርጉ ይሆናል ማለት ነው። ለማንኛውም እናንተ ስለዚህ ማንቸስተር ሲቲ ምን ትላላችሁ? ሀሳባችሁን አካፍሉኝ። የፕላስ ምልክቱን መጫን እንዳትረሱ። 3 ነጥብ ይላል ጃስ አርሰናል ዓለም አቀፍ ቋጠሮ ነገ የማካሄደው ማለት ነው። አንተ በጣም ነው እንዲህ የምንችለው። ቆይ ምንድነው እንዲህ ፕራይም ሲቲን ያየው እኮ ነው። እንዴት ነው ሙሉ 11 ምርጥ ሊሆን የሚችለው? አንተ ስታስበው በኢየሱስ
አንተ ዋን ኦፍ ዘ ቤስት ሳይኒንግ ማለት ማገይ ነው። ምን አይነት ፐርፎርማንስ ነው የምታሳየው? አረባጊ ዛሬም የጨዋታው ኮከብ እሱ ነበረ ፉልሃም ላይ ማለት ነው። በቃ ምንም ነገር የለም። በክሊንሺት ነው የወጣ ነው እኮ እሱና ዲያዝ አለ። ኑኔዝ ፕራይም ላይ ነው ተወሱን በዚህ አስብ ከኋላ ዶናሩማ ነው። በጣም ነው እንዲህ ምንችለው። ቆይ እረፉ። ይሄ ዋንጫ ጥማት መጣ መሰለኝ። እረፍ ጋርዲዮላ ተው እረፍ እዴ። በላሽው አንጀቴም በላሽው ሆዴም በላሽው ሲቲ ጠላል ብለሽ ስቋጥር የነበርሽው። አዝናለሁ። 3 ነጥብ ደርሶልሻል። ነገ ላበላ ሆነሽ ትጫወቻለሽ። አሁን ይመጡና እዚች ጋር እኛ በራሳችን ነው የምንወስነው ሲቲ ላይ አልቋጠርንም ምናምን ይለዋል። ገና ፈርስት ሃፍ ላይ 3 ጎል ቃቃቃ አድርጎ በጊዜ አስታጥቦ ለጥ አስደርጎታል። አሁን ነገ ጧት ይመጣና እንዳልኳችሁ ዲስኩሩን ይነፋል። እኛ አልቋጠርንም በራሳችን ነው ምናምን። ለማንኛውም ግን ማለት ነው ብትበሉ ራሳችሁን ችላችሁ እንደማትበሉ ስለሚታወቅ ብዙ ባትመጻደቁ አሪፍ ነው። ነግሬሽ ነበረ ባጥር ተንጠልጥዬ ህፃን ልጅ ነው ብለሽ እንዳትንጩ ብዬ። ይዘገያል እንጂ አህዬ ጅብናት ወያላ ሚዜ መሆኑ አይቀርምና። አሁን አንቺ ወያላ ጎትቼ ላውርድሽ ወይስ በሰላም መንገድ ትለቂያለሽ? ፔፕ ስርሽ መጥቶ እየተነፈሰ አሪፍ መልእክትን ያስተላለፉ 3 ጎል 3 ነጥብ ልዩነታችን በ3 ነው የተባለ ጽድት ያለ መልእክት ለአርቴታ። እኔ እንደ ዛሬ ደስ ብሎኛ ያቅ ሰፈሩ ጸጥ ብሏል። ወያላው ደበረው መሰለኝ ጎበዝ። ማን ሲቲ አጠር ያለች መልእክት ለአርሰናል በፖስታ አርጎልኳል። ባይዞ ፖስታ ስል እቺ ክሊንሺቷን ነውና ነገ እንዴት አርሰናል ምላሽ ይሰጣል የሚለውን ከብሬንትፎርድ ጋር ምን ይሆናል። ያው እኔ አሁን ብትጠይቀኝ አርሰናል ምን ይፈጠራል? አርሰናል ኦሬዲ ያሸንፎ ጋፑን ወደ 6 ያጠባል ነው ማለት። ግን ያው እኛ ድራማ እንወዳለን። የሆነ ነገር ይፈጠር ይሆንነ ብለን እንጠብቃለንና ነገ ምን ይፈጠራል፣ እንዴትስ ምላሹን ይመልሳል አርሰናል ቢሎን እንዳያለን እና ማን ሲቲ እያለ እየተነፈሰ ነው። አሁን እኔ ትንፋሽ አይደለም ማን ሲቲ አርሰናል ላይ ከዛ ሁሉ ሽንፈቶች በኋላ አሁንም ጋፓችን 3 ነው እና ኤኒ ታይም ልመጣልሽ ይችላል እያለ ነውና እስኪ ምን አይሆን እኔ ጓጉቻለሁ እና ሳልጫወት ማለት ነው ፕሪሚየር ሊጉን እየመራሁት ነው። ሳልጫወት ገና ማለት ነው። አሁን እዚህ ጋር ፈልፈላና ቅሪላ ትመጣና ማለት ነው አርሰናል እኮ ሳልጫወት ገና ስሜን ትጠራዋለህ። አየህ ትደነግጠኛለህ። በቃ አርሰናል ሲባል ገና ዋንጫ ሲባል አርሰናል ነው ጭንቅላት ላይ ብልጭ ነው። ይሄንን ሁሉ አንተ ላይ ሜንታሊቲ መፍጠር ይችላል ነው ማለት ይችላል። አርሰናል ሳይጫወት ፕሪሚየር ሊጉን አሁንም እየመራ ነገ ደግሞ እናሳያቸዋለን በደንብ ማለት ብሬንትፎርድ ነገ ማን እንደሚገላግለው እናያለን። ምናልባትም ለማንቸስተር ሲቲ የሚቋጥሩ ተስፋ ያደርጋሉ። ከአርሰናል አንደኝነቱን ይነጥቃል ብለው ተስፋ ያደርጋሉ። ያ ግን በፍጹም የማይሆን ነው። ምክንያቱም አርሰናል እስከዛሬም ጀግኖ ነው የመጣው፣ ከዚህ በኋላም ይጀግናል። አርሰናል እስኪጫወት ነጥብ ወደ 3 መጥቷል። ከተጫወተ ካሸነፈ ግን ወደ 6 ይሰፋል። እዛው እታች ትቆያለች ማንቸስተር ሲቲ ማለት ነው። አርሰናላውያን ከኛ የሚጠበቀው ማሸነፍ አንደኝነትን አስከብረ ለመቀጠል ከዚህ በኋላ የሚጠበቅበት ማሸነፍ ነው። ይብላኝ ለሲቲ ለሚቋጥሩ እንጂ አርሰናልስ ዘንድሮ ዋንጫውን አይምርም። መልካም አላርገነሶች ኮፒኒንግ ሼር አድርጉ። ይመቻችሁ። ነገ መልካም እድል። አርሰናል ያሸንፋል። እንዲህ ነበር ያልከው? ፈርስት ሃፍ 3 አጨሰልህ 3 በቃ ተኛ። ይሄ ክለብ ለቋጠሩ አይሆንም። ብፈቺ ነው የሚሻልሽ። ካልሆነ ደግሞ ሎሚ ተጠቀኝ እንዳይዳልጥ ፍሬ ምናምን ሎሚ ተጠቀም እንጂ ይሄ ክለብ አይሆንም እኮ አይሆንም። ይሄ ለቋጠሩ እኛ አሁን ሊቤ ላይ ስለምንቋጠር አንተኛም አንተ ተኛ። ሲያልቅ ምን ይነግራሉ? ሁዬ እነግራለሁ። በዌስት ሃም አልካልከኝ ይሄው ፉልሃምን ሃም እያረገልን የእናቴ ሃም ነው የከተማ ክለብ ጎረቤት ለመቼ ነው ሁዬ። ለዛ ነው ተኝ በቃ እንዳይዳልጥ